በብርሃን የሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተነስተልኝ የተወደዳችሁ እንዴት አድራችኋል? የፉትቦል ካፌ ዝግጅታችን ጀምሯል። የዓለም ዋንጫ ጨዋታዎች ላይ እናተኩራለን። በጣም ብዙ ሊያነጋግሩ የሚችሉ ሁለት ጨዋታዎችን ትላንት ምሽትና ደግሞ ወደ ንጋት አይተናል። ብራዚል በድጋሚ በአውሮፓዊት ሀገር ከዓለም ዋንጫ ውጭ ሆናለች። ከ2006 ጀምሮ 2002 ላይ ሻምፒዮን ነበረች። 2006 ላይ በፈረንሳይ፣ 2010 ላይ በሆላንድ፣ 2014 ላይ በጀርመን፣ 2018 ላይ በቤልጅየም፣ 2022 ላይ በክሮኤሽያ ደግሞ 2026 ላይ ከ1998 የዓለም ዋንጫ በኋላ ለመጀመሪያ ጊዜ ወደዚህ ትልቅ ውድድር በተመለሰችው በኖርዌይ ተሸንፋ ከዓለም ዋንጫው ውጭ ሆናለች። የብራዚል አሰልጣኞች በሙሉ ሞክራ ነበር። ከዶሪቫል ጁኒዮር ቅርብ ጊዜ የተቀጠሩት አሰልጣኝ ወደ ኋላ ሌሎችም አሰልጣኞችን ከኤደኖር ሊዮናርዶ ባቺ ከኃላፊነት መነሳት በኋላ ነገር ግን የውጭ ሀገር አሰልጣኝ ጣሊያናዊ በሀገሪቱ የእግር ኳስ የቅርብ ዓመታት ታሪክም ትልቅ ውዝግብ ፈጥሮ የነበረ ሹመት ነው። ግን በአንቼሎቲም ዘመን አልተሳካም። ከ1990 የዓለም ዋንጫ በኋላ ብራዚል የሌለችበት የሩብ ፍጻሜ ጨዋታ ይሆናል ማለት ነው። ኤርሊንግ ሃላንድና ኖርዌይ ግን በጣም አስደናቂ ነበሩ። ሃላንድና ኒያላንድ ግብ ጠባቂውና አጥቂው፣ በጠቅላላውም የኖርዌይ ብሔራዊ ቡድን በሌሎች ጨዋታዎች ላይ ከገጠሙት የፈተና አይነቶች በጣም የተለየ ቢሆንም ነገር ግን በሁለተኛው አጋማሽ የመጨረሻዎቹ 10 ደቂቃዎች አካባቢ ሃላንድ ባስቆጠራቸው ሁለት ግሩም የ9 ቁጥር ጎሎች አማካይነት ቡድኑ አሸንፈዋል። ብሩኖ ጊማራይሽ የፍጹም ቅጣት ምት ሰጥቷል። የኔይማር መጨረሻም ሆኗል። ከጨዋታው በኋላ ለብራዚል ብሔራዊ ቡድን ያደረገው የመጨረሻው ጨዋታ መሆኑን ትላንትና 22 ደቂቃ ሲቀረው በአንቼሎቲ ተቀይሮ እንዲገባ የሆነው ኔይማር ተናግሯል። ስለዚህ አንድ ትልቅ ተጫዋች የዘመን የብራዚል ብሔራዊ ቡድን የተጫዋችነት ዘመን ፍጻሜም ነው እና በጣም አነጋጋሪ ጨዋታ ነው። እንግዲህ ከዚህ በኋላ የብራዚል ሕዝብስ አንቼሎቲን ይታገሳሉ አላቅም። ምክንያቱም ብራዚል በጨዋታ ምክንያት አንድ ጥሩ የሚጫወት ቡድን እንደ ብራዚል ነው የሚጫወተው ይባል ነበር። ትላንትና ግን 33% ፖሴሽን ብቻ ነበራቸው። ልክ ነው፣ የፍጹም ቅጣት ምትተዋል። ልክ ነው፣ ሌሎች አደገኛ እድሎች ነበሯቸው። ነገር ግን ለብራዚል ከኖርዌይ ጋር በሚደረግ ጨዋታ 33% ኳስ መያዝ ለሀገሪቱ የእግር ኳስ ኩራት ተቀባይነት ያለው ማይመስል ነው። ለማንኛውም በጣም አስገራሚ ነበር። ይሄ ሌላኛው ጨዋታ በኢስታዲዮ አዝቴካ የተደረገውና ከጨዋታው በፊትም ስለ አየር ሁኔታው ከባህር ጠለል በላይ ስቴዲየም ውስጥ ስላለው ከፍታ እንግሊዞችን በሚያስፈራራ ሁኔታ ብዙ ሲወራ ነበር። ለእንግሊዝም በእርግጥ ጨዋታው በጣም ፈታኝ ነበር። ከሶስቱ አስተናጋጆች መካከል አንደኛዋ ሜክሲኮ ነች። አሁን እንግዲህ ከካናዳ በቀደም በሞሮኮ ተሸንፈው መውጣት በኋላ ሁለተኛው ሀገር ሆናለች። ዩናይትድ ስቴትስ ብቻ ነው የቀረችው ማለት ነው በዚህ ውድድር ላይ እና በጁድ ቤሊንጋም ሁለት ጎሎች ደግሞ በሃሪኬን የፍጹም ቅጣት ምት ጎል ጃሬል ኳንሳን በቀይ ለረጅም ደቂቃ ያጣው የእንግሊዝ ብሔራዊ ቡድን አሸንፎ ይህንን ፈታኝ ጦርነት የሚመስል በጣም አስገራሚ ሁሉም ነገር የነበረውን ጨዋታ ድል አድርጎ ከኤርሊንግ ሃላንድ ኖርዌይ ጋር በሩብ ፍጻሜ የሚያገናኘውን ውጤት አግኝቷል። ያው ሌላ አይነት ፈተና ነበር። ጨዋታው ሲጀመር ተቸግረው ነበር የእንግሊዝ ተጫዋቾች በተለይ እስከዛ የውሃ እረፍት ድረስ። በመጀመሪያ አጋማሽ በእርግጥ የጁድ ቤሊንጋም ሁለት ጎሎች 2-0 እንዲመሩ አስችሏቸው ነበር። ነገር ግን በአብዛኛው ይሄ ዶግ ፋይት የሚሉት መፋለምን የሚጠይቅ አይነት ፐርፎርማንስ ነው ከቶማስ ቱኸል ቡድን ያየ ነው። ለሩብ ፍጻሜ በቅተዋል ማለት ነው። ባለፈው የዓለም ዋንጫ እስከ ሩብ ፍጻሜ ድረስ ነበር የተጓዙት። አሁን በቶማስ ቱኸል አሰልጣኝነትም እዚሁ ምዕራፍ ላይ ደርሰዋል። አንዳንድ ረጅም ጊዜ እንግሊዝን እግር ኳስ አይተናል የሚሉ ሰዎች ከ1966 የዓለም ዋንጫ ፍጻሜ ጨዋታ በኋላ የእንግሊዝ ትልቁ ውጤት ብለው በተለይ ከአውዱ ከኮንቴክስቱ ጨዋታው ላይ ከነበሩት ሁኔታዎችና በዚህ ጨዋታ ላይ ከተፈጠረው የእንግሊዝ ብሔራዊ ቡድን ጀግንነት የታየበት የመከላከል አቅምና የመፋለም ችሎታ ጋር እንደዚህ አይነት አድናቆት ችረውታል። ያው ትንሽ ሃይፐርቦሊክ ይመስላል፣ የተጋነነ ይመስላል። ለማንኛውም ግን ምንም ጥያቄ የለውም በጣም ትልቅ ውጤት ነው ለእንግሊዛውያኑ።
እነዚህ ጨዋታዎች ነበሩ ትላንትና። ዛሬ የሚደረጉ ጨዋታዎችም አሉ። በመጠኑ የስፔንና የፖርቱጋልን ጨዋታ እናነሳለን። በተለይ ፖርቱጋልን በተመለከተ በዚህኛው የዓለም ዋንጫ አንድ ትኩረት የሚስበው ነጥብ በፖርቱጋል አማካዮችና በክርስቲያኖ ሮናልዶ መካከል ያለ የሚመስል የሜዳ ውስጥ ዲስኮኔክሽን ማለት ቴክኒካዊ አለመግባባት የሚመስል ነገር አለ። ምክንያቱም በቀደም ከክሮኤሽያ ጋር በነበረው ጨዋታ ይሄ የፖርቱጋል ብሔራዊ ቡድን ከውድድሩ በፊት የዓለም ዋንጫ ምርጡ የአማካይ ክፍል በሚል ተጫዋቾቹ በክለብ እግር ኳስ ባሳለፉት በጣም ግሩም የሆነ ሲዝን ምክንያት ምርጡ የአማካይ ክፍል የሚል ብዙ አድናቆት ይቻረው ነበር። ቪቺኛ፣ ጆao ኔቬስ፣ ብሩኖ ፈርናንዴዝ፣ ቤርናርዶ ሲልቫ፣ ሩበን ኔቬስ፣ ሌሎችም ድንቅ ተጫዋቾች ያሉበት ነው። ከፊታቸው ደግሞ በእግር ኳስ ታሪክ የምንጊዜ ምርጡ ጎል አስቆጣሪ ክርስቲያኖ ሮናልዶ አለ። 976 ጎሎች አስቆጠረ። በጣም ጥሩ ጥምረት መፈጠር ነበረበት፣ ግን እንደታሰበው አልሆነም። የፖርቱጋል የአማካይ ክፍል በቂ የጎል እድሎች የፈጠረ አይደለም። ወይ ችግሩ የት ነው? ክርስቲያኖ ጋር ነው ወይስ ተጫዋቾቹ ጋር የሚለውን ጥቂት ለማንሳት እንሞክራለን። ትልቅ ጨዋታ ነው በጣም የአይቤሪያ ደርቢ ነው። ስለዚህ ይህንን እናነሳለን። አብራችሁን ስለምትሆኑ በጣም ደስ ይለናል። ፈረንሳይ፣ ኔዘርላንድስ፣ ጀርመን፣ ቤልጅየም፣ ክሮኤሽያ ደግሞ በመጨረሻ ኖርዌይ። እነዚህ ባለፉት 20 ዓመታት ብራዚልን ከዓለም ዋንጫ ያሰናበቷት አውሮፓውያን ሀገራት ናቸው። ከዚነዲን ዚዳን የ2006 ፌስቲቫል እስከ ሃላንድ የትላንት ጨዋታ የአይምሬህ 2 ጎሎች ብራዚል ያኔ ሮናልዲኞ፣ ሮናልዶ፣ አድሪያኖ፣ ካካ አይነት ትልልቅ 4 ተጫዋቾች ነበሯት። አሁን እዚህ ጨዋታ ላይ ደግሞ ራያን፣ ማርቲኔሊ፣ ቪኒሽስ እና ማቴዎስ ኩኛ ናቸው ጨዋታውን የጀመሩት። በኋላ ኔይማር ተቀይሮ ገብቷል። ግን በእነዚህ ሁሉ አመታት አንድ ወጥ የሆነ ነገር የብራዚል ብሔራዊ ቡድን የአውሮፓ ቡድኖችን ማለፍ አለመቻሉ ነው። ይሄኛው የበለጠ የባሰ የሚያደርገው ከ1990ው የጣሊያን የዓለም ዋንጫ በኋላ ከሩብ ፍጻሜ ውጭ የሆኑበት ነው። አሁን ባለፉት አመታት አንድ ጊዜ ግማሽ ፍጻሜ ደርሰዋል። በ2014 ግማሽ ፍጻሜ በመድረሳቸው ብዙ የሚኮሩ አይመስለኝም። ምክንያቱም በዛ የግማሽ ፍጻሜ ጨዋታ በጀርመን 7-1 ተሸንፈው ስለነበር። ነገር ግን በፈረንሳይም በሆላንድም በቤልጅየምም በክሮኤሽያም በተሸነፉ ጊዜ ሩብ ፍጻሜው ላይ የመጨረሻው 8 ቡድኖች ላይ ሳሉ ነበር የተሸነፉት። አሁን ግን ከ1990 ወይም ባለፉት 36 አመታት የዓለም ዋንጫ የሩብ ፍጻሜ ጨዋታ ብራዚል የሌለችበት ይሆናል ማለት ነው እና የሚያስገርም ነው። ይሄኛው የብራዚል ቡድን ውብ አጫወት የለውም። ፉትቦል አርቴ የሚሉት ወይም ጆጋ ቦኒቶ የሚሉት ወይም ውብ ጨዋታ የሚሉት እነሱ በመጨረሻ ውጤትም የለውም፣ ጥበብም የለውም፣ አርቲስትሪም የለውም። ሁለቱ የብራዚል መገለጫዎች ነበሩ እና በጣም አልፎ አልፎ ብቻ በሚከሰት ሁኔታ ውጤትን ከውበት ጋር ማጣመር የቻለ ቡድን በመሆኑ ነበር ብራዚልን ልዩ የሚያደርገው። አንዳንድ ውጤታማ ቡድኖች አሉ፣ በጨዋታቸው በዛው ልክ የማይወደሱ። አንዳንድ ቡድኖች አሉ ውብ እግር ኳስ የሚጫወቱ ግን ውጤት የማይቀናቸው። ብራዚል የዓለም ዋንጫ ትልቁ የእግር ኳስ ሀገር ነው። 5 ጊዜ የዓለም ዋንጫ ያሸነፈ ነው። ነገር ግን በብዙ ድሎቻቸው ውስጥ በተለይ ከ1958 እስከ 1970 ባለው ጊዜ ከ4 የዓለም ዋንጫዎች 3ቱን ድል ባደረጉ ጊዜ የመጨረሻዎቹ 2 እንኳን በካርሎስ አልቤርቶ ፓሬራ እና በሉዊስ ፌሊፔ ስኮላሪ ውብ እግር ኳስ ወይ ፉትቦል አርቴ ነው ጆጋ ቦኒቶን ተጫውተው ነበር ለማለት ያስቸግራል። ግን በቀደሙት ዓመታት 58 በስዊድን፣ 62 በቺሌ እና 1970 ደግሞ በሜክሲኮ በተደረጉት የዓለም ዋንጫዎች ግን ብራዚል ለፍጽምና የቀረበ የአጫወት የባህል ለውጥ ያስከተለ ብዙ የዓለም ብሔራዊ ቡድኖችና ክለቦች የቀዱት አይነት የ1970ው ቡድን ደግሞ የ5፣ 6፣ 10 ቁጥሮችን አንድ ቡድን ውስጥ አዋህዶ አስደናቂ ቡድን መገንባት እንደሚቻል ያሳያል። ያውም ከውድድሩ መጀመር በፊት ቡድኑን ሲያዘጋጁት የቆዩት አሰልጣኝ በፖለቲካዊ ምክንያቶች ልበለው ከኃላፊነት እንዲነሱ ሆነው ማሪዮ ዛጋሎ ቡድኑን ተረክበው ውድድሩ ከመጀመሩ በፊት የነበረ ነው። ነገር ግን ያንን አስደናቂ እግር ኳስ ተጫውተው በዓለም ዋንጫ ታሪክ ከሚታወሱ ውብ ጎሎች መካከል የሆኑትን ጎሎች አስቆጥረው ፔሌ 6 አሲስቶች ሰጥቶ ክሎዶልዳኦ፣ ጃይር ዚኖ፣ ፔሌ ሌሎችም ተጫዋቾች ኖሮበት ነበር የብራዚል ቡድን የዓለም ሻምፒዮን የሆነው። አሁን ይሄ ያልተለመደ ጥምረት ሬር የሆነ ነው። ውብ እግር ኳስን ከውጤት ጋር አብሮ ማድረግ። ይሄኛው የብራዚል ብሔራዊ ቡድን ሁለቱም የሉትም። ውጤት የለውም፣
ምክንያቱም ከዓለም 8ቱ ብሔራዊ ቡድኖች መካከል አንዱ መሆን አልቻለም። ከ1998 የዓለም ዋንጫ በኋላ ለመጀመሪያ ጊዜ ወደ ዓለም ዋንጫ ከ28 ዓመት በኋላ በተመለሰ ቡድን ተሸንፏል። ባለፈውም ለነገሩ ጃፓንን ለማሸነፍ የ95ኛ ደቂቃ ጎል ማስቆጠር ነበረበት። ስለዚህ ያም በጣር የተገኘ ነው። ነገር ግን ደግሞ ውጤትም የላቸውም፣ ውብ አጨዋወትም የላቸውም። አንቼሎቲን ቀጥረዋል። ብዙም ያስገርም አይደለም። በእርግጥ አንቼሎቲን እንደው እንደ አንዳንድ በስቲሪዮታይፕ የጣሊያን አሰልጣኞች ብለን የምንረዳቸው ፕራግማቲክ፣ በጣም በጥብቅ መከላከል ፕራግማቲክን ራሴም ለነገሩ በተዛባ ሁኔታ እጠቀምበታለሁ። ግን እንደው እንደ ነፋቢዮ ካፔሎ አይነት ዘግቶ የመጫወት አይነት አሰልጣኝ ናቸው ብሎ መመደብ ቢያስቸግርም፣ ምክንያቱም በተለያዩ ቡድኖች የተለያዩ ባሰለጠኗቸው ክለቦች የተለያዩ አይነት ቡድኖችን የመገንባት ታሪክ ያላቸው በመሆናቸው፣ ነገር ግን ትላንትና ቡድናቸው እንደ ደንበኛ ጣሊያናውያን አሰልጣኞች ቡድን የተጫወተ፣ ይሄ ደግሞ ከብራዚል እግር ኳስ ባህል ጋር ተጻራሪ የሚመስል አይነት የጨዋታ እቅድ ምርጫ ነው። አልሰራም ልል አልችልም። ሊሰራ የሚችልባቸው እድሎች ነበሩ። ያ የብሩኖ ጊማራይስ የፍጹም ቅጣት ምት ጎል ተቆጥሮ ቢሆን ኖሮ ወይ ቪኒሽስ ያገኘውን እድል ተጠቅሞ ቢሆን ኖሮ፣ በተለይ በሁለተኛው አጋማሽ ኤንድሪክ ከቪኒሽስ የመጣለትን ኳስ 1-1 ከኒያላንድ ጋር የተገናኘበትን አጋጣሚ ተጠቅሞበት ቢሆን ኖሮ ብራዚል ምናልባት ውጤቱ ሌላ ሊሆን ይችል ነበር። ምናልባት ከመጨረሻዎቹ 8 ቡድኖች መካከል አንደኛው ልትሆን ትችል ነበር። ምናልባት እንደ ቪንዲፊኬሽን አሰልጣኙ ለምን ይህንን ውሳኔ እንደወሰኑ እንደ ማረጋገጫ እንደሰራላቸው ታክቲካዊ ስትራቴጂክ ውሳኔ ተደርጎ ሊቆጠር ይችል ነበር። ሳይሰራ ሲቀር ግን ነፍስ የሌለው ይመስላል። ያ ወይ እግር ኳስ የለም። የ82ቱ የቴሌ ሳንታና ቡድን የነ ዚኮ የነ ሶክራተስ የነ ፋልካኦ ቡድን የነ ካሬካ ቡድን ሩብ ፍጻሜ ላይ ነው ተሸንፎ ከዓለም ዋንጫ ውጭ ሆነው፣ ግን በሰዎች ሕሊና ውስጥ ተቀምጦ ያለ ውብ እግር ኳስን የተጫወተ ነው። አንዳንድ ሰዎች ከየትኛውም ሻምፒዮን ከሆነ የብራዚል ቡድን የበለጠ በኖስታልጂያ በናፍቆት በአድናቆት የብራዚል እግር ኳስ ይሄን ነው መምሰል ያለበት እንዲሉ ያደረገ አይነት እግር ኳስ ተጫወተ። ቢያንስ ኳሱ ነበር፣ ቢያንስ አርቱ ነበር። ይሄ ሁለቱም የለውም እና በጣም የሚገርም ጊዜ ነው። ብራዚል የዓለም ዋንጫን ካሸነፈች በኋላ ለመጀመሪያ ጊዜ ያሸነፈችው 1958 ነው። ከዛ በኋላ ይህንን ያህል ጊዜ ዋንጫ ሳታሸንፍ ቆይታ አታውቅም። ምክንያቱም ቢሆንና ቢቀናት 2030 ላይ ነው የዓለም ዋንጫ የምታሸንፈው። ማለት በሁለቱ የዓለም ዋንጫዎች መካከል በመጨረሻው ባሸነፈችው የዓለም ዋንጫና በለስ ቀንቷት 2030 ላይ የምታሸንፍ ከሆነ 28 ዓመት መጠበቅ አስፈልጓታል ማለት ነው። ሆኖ አያውቅም ይሄ በብራዚል ለመጀመሪያ ጊዜ የዓለም ዋንጫን ካሸነፈች በኋላ። በሌላ በኩል በኖርዌይ እግር ኳስ ታሪክ ያለምንም ጥርጥር ትልቁ ቀን ነው። እስከ ባለፈው ማክሰኞ ድረስ ኖርዌይ የዓለም ዋንጫ የጥሎ ማለፍ ጨዋታ አሸንፋ አታውቅም። ባለፈው ሴኔጋልን እስካሸነፈች ኮት ዲቯርን እስካሸነፈችበት ጨዋታ ድረስ የዓለም ዋንጫ የጥሎ ማለፍ ጨዋታ የሚባል በታሪክ አሸንፋ አታውቅም። አሁን ይሄኛው የዓለም ዋንጫ በተሳትፎ ታሪኳ 4ኛ ተሳትፏ ብቻ ነው። ብራዚል ሁሉንም የዓለም ዋንጫዎች ተሳትፋለች፣ 22ቱንም የዓለም ዋንጫዎች እና በብሔራዊ ቡድኖች ታሪክ ብቸኛው ብሔራዊ ቡድን ነው አንድም የዓለም ዋንጫ ላይ ሳይናጠብ የተሳተፈ ብሔራዊ ቡድን ነው። ኖርዌይ ከዚህ ተቃራኒ ነው። እንዲያውም በቅርብ ጊዜ የነበረው ትልቁ ጥያቄ የኖርዌይ እግር ኳስ ባለተሰጥኦ ተጫዋቾችን ማፍራት ጀምሯል። እንደ ኤርሊንግ ሃላንድ፣ እንደ ማርቲን ኦዴጋርድ፣ እንደ አሌክሳንደር ሶርሎት፣ እንደ አንቶኒዮ ኑሳ፣ እንደ ኦስካር ቦብ አይነት ክህሎት ያላቸው እንደ ሳንደበርግ አይነት ተጫዋቾች ማፍራት ጀምሯል። ነገር ግን በትልልቅ ውድድሮች እየተሳተፈ አይደለም ይባል ነበር። ምክንያቱም በእርግጥም ለምሳሌ ይሄ ትውልድ ብቅ ካለበት ማለት ከጀመረበት ጊዜ ጀምረው ያለፈውን የዓለም ዋንጫ አልተሳተፉም። የካታር የዓለም ዋንጫን ያለፉትን 2 የአውሮፓ ዋንጫዎችም አልተሳተፉም ይሄው ትውልድ ብቅ ካለ በኋላ። ነገር ግን ከ1998 በኋላ ወደ ዓለም ዋንጫ ሲመለሱ በዓለም ዋንጫ የማጣሪያ ታሪክ በአውሮፓ ዞን ማለት ነው የኖርዌይን ያህል ብዙ ጎሎች አስቆጥሮ ወደ ዓለም ዋንጫ ያለፈ ቡድን አልነበርም። ጣሊያንን ልክ እንደ ብራዚል ሁሉ ሌላ የዓለም ዋንጫ የሌጋሲ ሀገርን በተመሳሳይ ምድብ ውስጥ በነበሩበት ጊዜ 7-1 ነው በድምር ያሸነፈው ይሄ የኖርዌይ ቡድን። በኦስሎ 3-0፣ በሚላን 4-1። ስለዚህ ትልቅ ቡድንን ወይም የታሪክ ቡድንን የመገንደስ ታሪክ ነበራቸው። ትላንትና ብራዚል ላይ ይህንን ደግሞታል። ስለዚህ ድንገት የዓለም የእግር ኳስ ጂኦግራፊና ተዋረድ ሃይራርኪ የተዛባ የመሰለበት እለት ነው። ለነገሩ አጫዋቱም ልክ እንደዛ ነው። ምክንያቱም በእቅድ ቢሆንም ካርሎ አንቼሎቲ ያንን ያደረጉት ከኖርዌይ በእጥፍ ያነሰ ነው ቡድናቸው ኳስ የተቀባበለው። ከኖርዌይ በ2/3 የኳስ ቁጥጥር ድርሻ ብልጫ ተወስዶበታል። 33% ብቻ ነበር የብራዚል ፖሴሽን።
ኦፕታ ከ1966 ወዲህ ነው ኦፕታ የሚባለው ትልቅ የዴታ ካምፓኒ የእግር ኳስ ዴታዎችን በመስጠት የሚታወቀው ካምፓኒ ዴታዎችን መሰብሰብ የጀመረው እንግሊዝ ለመጨረሻ ጊዜ ካሸነፈችው 1966 የዓለም ዋንጫ ወዲህ ነው። የብራዚል ብሔራዊ ቡድን በየትኛውም ጨዋታ በየትኛውም አቅም ላይ ያለ ቡድንን ይግጠም ይህንን ያህል አነስተኛ ፖሴሽን ኖሮት አያውቅም። ስለዚህ ውጤቱ ብቻ አይደለም የተገላበጠው፣ ቡድኖቹ ጨዋታን አፕሮች የሚያደርጉበት መንገድ ነው የተቀያየረው እና ሌላ ዘመን ላይ ነው እየኖርን ያለ ነው። እና መጨረሻ ላይ ጨዋታውን የወሰነው ኤርሊንግ ሃላንድ ነው። ከጨዋታው በፊት የሁለት ትልልቅ ሱፐርስታሮች ጨዋታ ነው የሚል መጠበቅ ነበር። ኤርሊንግ ሃላንድ ከኖርዌይ፣ ቪኒሽስ ጁኒዮር ከብራዚል ደግሞ ሁለቱም በጣም ግሩም የዓለም ዋንጫ እያሳለፉ ነበር። ሃላንድ የሚያደርገውን ያደረገው የመጀመሪያውን ጎል እስኪያስቆጥር ድረስ ያው ምንም ሲያደርግ አላየነውም ወይም ትርጉም ያለው በሚመስል ሁኔታ። በእርግጥ የብራዚል ብሔራዊ ቡድን የተከላካይ መስመርን ወደ ራሱ የሜዳ ክፍል የበለጠ እንዲለጠጥ የሚያስገድድ ግራቪታስ አለው። የሚስብ አይነት ተጫዋች ነው። አደገኛው ተጫዋች እሱ ስለሆነ ልክ እንደው እንደ ተጣደ ትኩስ ወተት ቶሎ ቶሎ ቼክ ካላደረጋችሁት እንደሚገነፍል አይነት ማለት ነው። ስለዚህ የተጋጣሚ ቡድን የተከላካይ መስመር ወደ ራሱ የሜዳ ክፍል እንዲሰበሰብ ማድረግ ይችላል በመኖሩ ብቻ። ኳስ በመንካት ግን ከሆነ አንድ ተጫዋች ጨዋታ ውስጥ ተሳትፏል የምንለው አንድ ሁለት በመጫወት ከሆነ ድሪብል በማድረግ ከሆነ ፕሬስ በማድረግ ከሆነ ሆልድ በማድረግ ከሆነ ኳስ አውርዶ ሌሎች ተጫዋቾችን ወደ ጨዋታው እንዲገቡ በማድረግ ከሆነ በተለይ ከኳስ ጋር በተገናኘ ሁኔታ ከሆነ የምንለካው ሃላንድን ሜዳ ውስጥ ቪዚብል ነበር ለማለት ያስቸግራል። ሊያውም ቅድም እንዳነሳሁት ቡድኑ 67% ኳስ ተቆጣጥረው ጨዋታው የመጀመሪያው ጎል በተቆጠረበት ጊዜ ግን በጣም አስደናቂ ጎል ነው ያስቆጠረው። ያው ሌላኛው የዚህ ጨዋታ ትርክት የነበረው በአርሰናሉ ጋብሪኤል ማጋሌሽ እና ደግሞ በሱ በማንቸስተር ሲቲው ኤርሊንግ ሃላንድ መካከል የሚኖረው መተናነቅ ነው። ምክንያቱም ሁለቱ ተጫዋቾች ባለፉት ጥቂት ዓመታት በሲቲና በአርሰናል መካከል በነበሩት የዋንጫ ፉክክሮች ውስጥ የጨዋታ ውስጥ ሌላ ጨዋታ ሊባል ይችል ነበር። በተለይ ደግሞ በዚህ ባጠናቀቅ ነው የፕሪሚየር ሊግ የውድድር ዘመን ላይ በኤቲሃድ በነበረው ጨዋታ ጋብሪኤልን በቀይ ሊያስወጣ የሚችል በጭንቅላቱ ሃላንድን ለመምታት ቃቶት ነበር፣ ሞክሮም ነበር። እንደዛ አይነት ባድ ብለድ ያለበት አይነት የሆነ መራርነት ያለበት ባላንጣነት ነበር። ከሱ በላይ ዘሎ ነው ጎሉን ያስቆጠረው። እስከዛ ጊዜ ድረስ ግን ጋብሪኤል የተቆጣጠረው ይመስል ነበር። ሃላንድን በጣም የሚያስቸግረኝ ነገር ጥሩ እየተጫወተ ነው አይደለም ለማለት ያስቸግራል። ምክንያቱም ጥሩ መጫወት በሃላንድ ዲክሽነሪ ውስጥ ሌላ ነው፣ ጎል ማስቆጠር ነው ጥሩ መጫወት እንጂ በጨዋታ ውስጥ 50 ጊዜ ኳስ የሚነካ 30 ጊዜ ፓስ የሚያደርግ ቤንዜማ አይነት ወይ ሮናልዶ ናዛሪዮ አይነት ተጫዋች አይደለም። የራሱ ዩኒክ ባህሪ ያለው ግን ለተከላካዮችም አስቸጋሪ ይመስለኛል። በቀደም እንዳነሳሁት በቀደም ኮት ዲቯርን ባሸነፉበት ጊዜ ጎሉን ሲያስቆጥር ትላንትና እንዳስቆጠራቸው አይነት ጎሎች ጥራት ያለው ጎል አልነበረም ያስቆጠረው። በእርግጠኝነት የጎደለው ነው። እንዲያውም የጎሉ አፋፍ ላይ ሆኖ አይደለም ጎሉን ያስቆጠረው። ነገር ግን በቃ ሃላንድ ያንን ነው የሚያደርገው። ጎል እንዲያስቆጥር የተወለደ የሚመስል አይነት ተጫዋች ነው። ትላንትና ግን ሁለቱ ጎሎች አንደኛው በጣም የተዋጣለት ሃላንድ በቁመት ረጅም ቢሆንም ከሜትር ከ90 በላይ ቢሆንም ቁመቱ ግን በጭንቅላቱ ብዙ ጎል አያስቆጥርም። እንደምታውቁት ያስቆጥራል፣ ግን ምናልባት አሁን 25 ዓመቱ ላይ አይደል ከቀጣይ ኤቮሉሽኖቹ መካከል አንደኛው በጭንቅላቱ የበለጠ ዶሚናንት መሆን ሊሆን ይችላል። ቁመቱ አለው፣ መዝለል ይችላል፣ ነገር ግን በቂ ጎሎች አያስቆጥርም። ያስቆጠረው ግን ኦሊቨር ቤርሆፍ የሚያስቆጥረውን አይነት በጣም ድንቅ የጭንቅላት ጎል ሊያውም በጣም ፊዚካል ከሆኑ የዓለም ተከላካዮች መካከል ከአንዱ ጋር ተፋልሞ ማለት ነው። ሁለተኛው ጎል ስለ ብራዚል የተኛ መከላከል አስተያየት ያሰጥ ይሆናል፣ ግን በጣም ፍጹም ግሩም የሆነ አጨራረስ ነው የነበረው። ስለዚህ እሱ ነው ትላንትና ብራዚልን ደግሞ ከውድድር ውጪ ያደረጋት ማለት ነው። ኤርሊንግ ሃላንድ በድጋሚ በጣም የሚደንቅ የዓለም ዋንጫ ነው እያሳለፈ ያለው። ከሀገሩ ኖርዌይ ከነበረበት ጊዜ ጀምሮ በሄደባቸው ክለቦች በሙሉ በጣም አስደናቂ አጀማመር የማድረግ ታሪክ ያለው ተጫዋች ነው። የሚገርም ታሪክ አለው። ለምሳሌ በቻምፒየንስ ሊግ የሳልዝቡርግ ተጫዋች ሆኖ በመጀመሪያዎቹ 4 ጨዋታዎች ነበር 6 ጎሎች ያስቆጥሯል። አሁን በዓለም ዋንጫ በመጀመሪያዎቹ 4 ጨዋታዎቹ 7 ጎሎች ያስቆጥሯል። የክለብ ስታይል መቀየር፣ ዶርትሙንድ የበለጠ ትራንዚሽናል መሆኑ፣ ማንቸስተር ሲቲ የበለጠ ፖዚሽናል መሆኑ ለውጥ አያመጣም። ሃላንድ ጎል ያስቆጥራል በማንኛውም ሁኔታ በየትኛውም ውድድር። በተለይ ደግሞ ስቴጁ ከፍ ሲል ልክ እንደዚህ እንደ ዓለም ዋንጫ ባለ ደግሞ ልክ እንደ ብራዚል ካለ ተፋላሚ ጋር እና በ4 ጨዋታ 7 ጎሎች አስቆጥሯል ብቻ ሳይሆን ወደ ዓለም ዋንጫው በመጡበት ጊዜ የነበረው አስተዋጽኦ በጣም የሚያስገርም ነው። አሁን ባለፉት 14 ለኖርዌይ ባደረጋቸው ጨዋታዎች ባለፉት 14 ጨዋታዎች እያንዳንዱ ላይ ጎል አስቆጥሯል። የባለፈው የምድብ የመጨረሻ ጨዋታ
ኖርዌይ አሰልጣኝ የተጫዋቾች ረፍት ባደረጉ ጊዜ 10 ተጫዋቾችን ተጠባባቂ ወንበር ላይ ከፈረንሳይ ጋር ባስቀመጡ ጊዜ አሁን ውሳኔያቸው በጣም ትክክል መሆኑን እያየን ነው። ምክንያቱም አሰልጣኙ በእንደዚህ አይነት የአየር ንብረት የመጫወትን አደገኝነት በተጫዋችነት የሚያውቁት ናቸው እና ስለዚህ በጊዜው ብዙ ቢያስተቻቸውም እና ለተጓዥ የኖርዌይ ደጋፊዎችን በቂ ክብር አለመስጠት ነው ቢያስብልባቸውም ግን ሰርቷል ውሳኔያቸው። ከዛ በኋላ ያሉትን 2 የኖካውት ጨዋታዎች አሸንፈዋል። ባረፈው ሃላንድ አማካይነት የባለፈውን የብራዚልን የፈረንሳይን ጨዋታ እንዳይሳተፍ በተደረገው ተጫዋች ባለፉት 14 ተከታታይ ጨዋታዎች ጎል አስቆጥሯል። በ14ቱ ጨዋታዎች 27 ጎሎች ነው ያስቆጠረው። ስለዚህ ቁጥሮቹ እንግዳ ናቸው። ባለፈው አንድ ቢቢሲ የሰራውን ሲሙሌሽን ስጠቅስ ነበረ። አሁን በዚህ ሁኔታ ቢቀጥልና አሁን ሮናልዶ ባለበት እድሜ ድረስ ቢጫወት ሮናልዶ የወንዶች የምንጊዜም ከፍተኛ ጎል አስቆጣሪ ስለሆነ ማለት ነው በብሔራዊ ቡድኖች ታሪክ 145 ጎሎች 146 ጎሎች ነው ያሉት ክርስቲያኖ ሮናልዶ 260 ጎል ላይ ይደርሳል ማለት ነው በዚህ ሬት የሚቀጥል ከሆነና ኤርሊንግ ሃላንድ ጎል ማስቆጠርን የተመለከቱ ሪካርዶችን በሙሉ ቢያሻሽል ብዙ የሚያስገርምኝ አይደለም እና በብሔራዊ ቡድን ደረጃም በ54 ጨዋታ 56ኛ ጎሉን አስቆጥሯል። ከነዚህ መካከል 6ቱ ብቻ ናቸው የፍጹም ቅጣት ምት ጎሎች እና ባስቆጠራቸው ጎሎች ምክንያት ከሊዮኔል ሜሲ ጋር እና ከኪሊያን ምባፔ ጋር የከፍተኛ ጎል አስቆጣሪነቱን በ7 ጎሎች መምራት ጀምሯል ማለት ነው እና ኢንቪዚብል ነው። አንዳንድ ጊዜ ጨዋታ ውስጥ ምን እያደረገ እንደሆነ ለመለካት ለመለየት ጥሩ እየተጫወተ ነው አይደለም ብሎ ለመግለጽ ያስቸግራል። ምክንያቱም ጥሩ መጫወት አለመጫወት በሃላንድ በኩል ሌላ ኢንተርፕሪቴሽን ስላለ 30 ጊዜ ብቻ ነው ኳስ የነካው 13 ፓስ ብቻ ነው ያደረገው። በቂ ትልልቅ የጎል እድሎች ተፈጥረውለታል ለማለት ያስቸግራል። የኖርዌይ ብሔራዊ ቡድን ያንን ያህል ከፍተኛ ኳስ ቁጥጥር ብልጫ የነበረውን ቢሆን ግን በቂ ክሬቲቭ ነበር ለማለት ግን ያስቸግራል እና በዚህ መንገድ ድል ቀንቷቸዋል። ትልቅ ቀን ነው ለኖርዌይ ብሔራዊ ቡድን። ጨዋታው ካለቀ በኋላም የጨዋታው ብቸኛው ጀግና እሱ አይደለም። በግብ ጠባቂው ሃላንድ በጣም አስደናቂ ነበር፣ የሃላንድን እኩል ማለት ነው። ምክንያቱም የሃላንድ ጎሎች የተቆጠሩት ጎሎች በኋላ ዋጋ ይኖራቸው እሱ ባዳነው የፍጹም ቅጣት ምት፣ እሱ ባዳናቸው ሌሎች ትልልቅ ሙከራዎች፣ በተለይ ከአየር ወደ ራሱ ሊቆጠር የነበረ ውጤቱ 2-1 በነበረበት ጊዜ በእጆቹ ጫፎች በጣቶቹ ጫፎች ያዳነው ኳስ በጣም አስደናቂ ነው። ስለዚህ የሃላንድን ያህል ሃላንድም በጣም አስደናቂ ነበር። በተጠናቀቀው የውድድር ዘመን 7 የክለብ ጨዋታዎች ብቻ የተጫወተ ከዓለም ምርጥ ግብ ጠባቂዎች መካከል በእርግጠኝነት አንደኛው ያልሆነ ነው። ስለዚህ ይሄ ድል ብዙ ጀግኖች አሉት፣ ሃላንድ ብቻ አይደለም፣ ግን ምንም ጥያቄ የለውም እሱ ነው ዋናው። መጨረሻ ላይ ይሄ አንድ በዓለም ዋንጫው ላይ ከምናያቸው ልዩ ክስተቶች መካከል ልክ አይስላንድ ባለፈው በ2016 የአውሮፓ ዋንጫም ከዛ በ2018 የዓለም ዋንጫም ላይ እንዳየነው ወደ ደጋፊዎቻቸው ሄደው በሌሎች ብሔራዊ ቡድኖች ውስጥ ወይም የእግር ኳስ ቡድኖች ውስጥ ማናየው አይነት ሴሌብሬሽን አለ። ልክ አንድ ከበሮ እየደለቁ በውሃ መቅዘፍ በጀልባ መሄድ የሚመስል ሮዊንግ የሚሉት እነሱ ቀዘፋ። በፊት አምበሉ ማርቲን ኦደጋርድ ነበር ከበሮን እየመታ ደጋፊዎቹንም ተጫዋቾቹንም አንድ ላይ የሚያንቀሳቅሰው። ትላንትና ግን ይህንን ክብር ለሚገባው ለኤርሊንግ ሃላንድ ሰጥቶታል። ለነገሩ ቡድን ውስጥ ያለውንም ጠንካራ የቡድን ህብረት የሚያሳይ ነው። ታክቲክ አንዳንድ ነጥቦችን ግን እናንሳ። በብራዚል ብሔራዊ ቡድን በኩል እንግዲህ ምን እንደምትገምቱት ብራዚል ከኖርዌይ ሲጫወቱ ኖርዌይ የምታሸንፍ ከሆነ በቨርቲካሊቲ በመልሶ ማጥቃት፣ በቀጥተኛ ማጥቃት፣ በፈጣን ሽግግር ግን በአነስተኛ የኳስ ቁጥጥርና በተደራጀ መከላከል ብራዚልን ለማሸነፍ ትሞክራለች። ብራዚል ደግሞ በቀደም ከጃፓን ጋር እንዳደረገችው ወደ 70% የሚጠጋ የኳስ ቁጥጥር፣ ብዙ ፓስ፣ ከትዕግስት በኋላ ከብዙ የቅብብል ሲኩዌንስ በኋላ የጎል እድል ትፈጥራለች። አንድ ሰው ጨዋታውን ከማየቱ በፊት ጨዋታው እንዴት ሊሆን ይችላል ውጤቱን እንቶ ግን ጨዋታው እንዴት ይሄዳል ብለህ ትገምታለህ ብትሉት ብዙ ሰው እንደዛ የሚገምት ይመስለኛል። ብራዚል አብላጫውን ጊዜ የኳስ ቁጥጥር ድርሻ ትወስዳለች። ይሄ ብራዚልን ከማተለቅና ኖርዌይን ከማሳነስ ብቻ ሳይሆን የኖርዌይ ብሔራዊ ቡድን የበለጠ አደገኛ ይሆን የነበረው በዚያ መንገድ ሲጫወት ስለነበር፣ ለብራዚል ደግሞ ባህሪያዊ ስለሆነ ሰው እንደዛ ይገምት ነበር። የዚህ ተገላቢጦች ነው። ብራዚል በጨዋታው ላይ ከኖርዌይ የበለጠ ትልልቅ የጎል እድሎች ፈጥራለች። 2 የፍጹም ቅጣት ምቶች መቆጠራቸው የኤክስጂ ዋጋውን ከፍ እንዳደረገው ይገባኛል። ወደ 2.8 ገደማ ኤክስጂ ነበራት። አንድ ጎል ቢሆን የሚያስቆጠሩት ብራዚሎቹ ወደ 3 ጎል ገደማ ማስቆጠር ነበረባቸው ከተፈጠሩት የጎል እድሎች ጥራት አንጻር ማለት ነው። ግን የጎል እድሎቹ የተፈጠሩት ግን ቅድም ከጨዋታው በፊት ሰዎች ተንቢዩ ቢባሉ ይህንን ጨዋታ ገምቱ ቢባሉ ብራዚል ኖርዌይ እንድትጫወት በሚጠበቀው መንገድ ነው የጎል እድል የፈጠረችው። አሁን እንግዲህ አንቸሎቲም ብዙ የሚያስተች ነው ይሄ ሽንፈት። ምክንያቱም
በ36 ዓመት ውስጥ የብራዚል መጥፎ ውጤት ነው። ምናልባት ከኃላፊነት ሊያስነሳቸው ይችል ይሆናል። ከጨዋታው መጠናቀቅ በኋላ እንደምታውቁት የሲቢኤፍ ኤድናልዶ ሮድሪጌዝ የሚባሉት የብራዚል እግር ኳስ ፌዴሬሽን ፕሬዚደንት፣ የሲቢኤፍ ፕሬዚደንት ለአንቸሎቲ አዲስ ኮንትራት ሰጥተዋል። እስከ 2030 ድረስ የሚያቆይ ኮንትራት ነው። እኔ እንደዚህ አይነት ኮንትራቶች ጥቅም ብዙ አይገባኝም። ምክንያቱም የዓለም ዋንጫው ላይ ቡድኑ የተሰራበትን ሁኔታ ሳታዩ አዲስ ውል የመስጠት ሎጂክ ብዙ አልረዳም። ይህንኑ ተመሳሳይ ነገር የጀርመን ኤፍ አድርጓል። በኋላ ናግልስማንን ከኃላፊነት ሊያነሳ ይህንኑ ተመሳሳይ ውሳኔ የእንግሊዝ ኤፍ አድርጓል ለቶማስ ቱኸል። የእሳቸው እንኳ አሁን የበለጠ ጊዜ የሚያገኙበት አይነት ውጤት ነው ቡድናቸው እያስመዘገበ ያለው። ግን በተመሳሳይ ሁኔታ ለአንቸሎቲም ሲቢኤፍ ሰጥቷል። ምክንያቱም እሳቸው የማጣሪያ ሂደት ውስጥ አላለፉም። ኦክቶበር ላይ ወደ ኃላፊነት የመጡት ገና አንድ ዓመት እንኳ አልሆናቸውም። የሚያቻኩል ነገር አልነበረም። ተጨማሪ ጊዜ ሰጣቸው የሚል መስማማት ላይ የሚደረስ ከሆነ ከዓለም ዋንጫው በኋላ ይደርሳል። እንግዲህ ወይ ለተጨማሪ መነሳሳት ሊሆን ይችላል፣ ወይ ለአሰልጣኞቹ የመወሰን ስልጣን የበለጠ ተጫዋቾቹ እንዲሰሟቸው አሰልጣኙ እንደሚቀጥሉ በማሰብ ያንን የማድረግ ፍላጎት ሊሆን ይችላል። የሆነ ስሌት ይኖራል መቼስ there is a method in the madness እንደሚሉት ሊሆን ይችላል። ግን ከእንደዚህ አይነት ሽንፈት በኋላ ብራዚል በጣም ስሜታዊ ሀገር ነው። እግር ኳስን በተመለከተ ምናልባት ትልቁ ስሜታዊ ሀገር ሊሆን ይችላል። አንቸሎቲ አላቅም ከዚህ በኋላ በኃላፊነት የመቆየታቸው ጉዳይ የተሸነፉት በኖርዌይ ስለሆነ። በታክቲኩ በኩል እንግዲህ አንዳንድ ትኩረት የሚስቡ ውሳኔዎች ወስነዋል። አልሰራላቸውም ለማለት ያስቸግራል። እንግዲህ አሁን ይሄ ስኮርቦርድ ጆርናሊዝም እንዳይሆን ኖርዌይ ያሸንፋለችና የብራዚል ሁሉም ነገር መጥፎ ነው ማለት እንዳይሆን በታክቲኩ በኩል አሰልጣኙ ትላንትና ልክ እንደ ትንሽ ቡድን ኳስ ትቶ የባላጋራ ቡድን እንደፈለገ የጨዋታ ፍጥነት ዲክቴት እንዲያደርግ ወስኖ በመልሶ ማጥቃትና አንዳንድ ጊዜም በካውንተር ፕሬሲንግ ለመጫወት መሞከር አንድ አይነት መንገድ ነው። ለብራዚል ተቀባይነት አለው ወይ አላቅም። ለጣሊያን ፐርፌክትሊ ተቀባይነት አለው። ለብራዚል መሆኑ ነው በጣም አስገራሚው ነገር። ግን ጣሊያን አሰልጣኝ ስትቀጥሩ አንደኛው ጉዳይ ምናልባት ለእናንተ የእግር ኳስ ባህል ብዙ ግድ ላይ ኖሮ ይችላል አሰልጣኙ እና ኖርዌይ ወደዚህኛው ጨዋታ እስኪመጣ ድረስ 50% ፖሴሽን ብቻ ነው በአማካይ የነበረው። 4 ጨዋታዎች ተጫውቷል። ስለዚህ ኳስ የመቆጣጠር ፍላጎት ያለው ቡድን አይደለም። ወይም ቡድኑ የተሰራበት ዲኤንኤ ኳስ ተቆጣጥሮ 15-20 ያልተቆራረጡ ቅብብሎች አድርጎ በተለያዩ የሜዳ ክፍሎች ኦቨርሎድ ፈጥሮ መሀል ላይ ብዙ ትሪያንግሎች ሰርቶ ጠባብ የመከላከል አደረጃጀቶችን በእንደዛ አይነት መላ የጎል እድል ፈጥሮ ጎል የሚያስቆጥር አይነት ቡድን አይደለም። የኖርዌይ ቡድን የትራንዚሽን ቡድን። ስለዚህ የማይችለውን ነገር ለመስጠት ያሰቡ ይመስላል። ኳሱን መስጠት ለኖርዌይ እንደ ኦደጋርድ አይነት በጣም ጥሩ 10 ቁጥር ያላቸውም ቢሆን ነገር ግን የኖርዌይ ብሔራዊ ቡድን በዚህ በጣም ተቸግሮ ነበር ትላንትና በመጀመሪያ አጋማሽ። ጥራት ያላቸው የጎል እድሎችን ለመፍጠር ወደ ሃላንድ ለመድረስ፣ ወደ ሶርሎት ለመድረስ፣ ወደ አንቶኒዮ ኑሳ ለመድረስ፣ ወደ ቡድኑ ዋና የማጥቃት ተጫዋቾች ለመድረስ ቸግሮት ነበር ምንም እንኳ ከፍተኛ የኳስ ሞኖፖሊ የነበረው ቢሆን። ስለዚህ ለብራዚል ከጨዋታ ቁጥጥር አንጻር ከመከላከል አንጻር እና ለኖርዌይ ከባድ ፈተና ከመስጠት አንጻር በታክቲኩ አልሰራም ሊባል አይችልም። በመጀመሪያ አጋማሽ በተለይ ሰርቶላቸው ነበር። ጎልም ለማስቆጠር እድል ነበራቸው። መሀል ላይ ማርቲኔሊ ለማቴዎስ ኩኛ ኳስ ሰጠው። ማቴዎስ ኩኛ ፍጹም ቅጣት ምት ሳጥን ውስጥ ጥፋት ተፈጸመበት በአየር እና ብሩኖ ጊማራይሽ የፍጹም ቅጣት ምቱን ሳያስቆጠር ቀረ። አሁን ትልቁ ክርክር የሚሆነው እዚህ ጋር ነው። በነገራችን ላይ ብራዚል ከ1986ቱ የሜክሲኮ የዓለም ዋንጫ በኋላ መለያ ምትን ሳይጨምር ማለት ነው የፍጹም ቅጣት ምት ሲስት የብራዚል ተጫዋች የመጀመሪያው ተጫዋች ነው። ዚኮ ነው ለመጨረሻ ጊዜ ሳተው የዛሬ 40 ዓመት መሆኑ ነው። እንግዲህ ብሩኖ ጊማራይሽ ነው የፍጹም ቅጣት ምቱን የመታ። አሁን ይሄ ለኔ በጣም አስገራሚ ምስል ነበር እሱ እንደሚመታው ሳይ። አሁን አንዳንድ ጊዜ ልክ በዓለም ዋንጫም በሌሎችም ከፍ ያለ ውጥረት ባለባቸው ጨዋታዎች ዋናው መጪ ኳሱን አይዝም። አንዳንድ ጊዜ ልክ ባለፈው ፈረንሳይ ከፓራጓይ ጋር ሲጫወቱ ሁላችንም እናውቃለን ምባፔ እንደሆነ የፍጹም ቅጣት ምቱን የሚመታው። ነገር ግን ኳሱን ይዞ ወደ ፍጹም ቅጣት ምት መምቻው ነጥብ ሄደው ኡስማን ዴምቤሌ ነው። በዚህ ትሪክ እንዴት እንደተታለሉ አላቅም። ግን ሁሉም የፓራጓይ ተጫዋቾች ስነ ልቦናውን ለመስለብ የሞከሩት ዴምቤሌ ነው። መጪው ዴምቤሌ አልነበር። ግን አላማው እሱ ነው ምባፔን ጫና እንዳይደርስበት ለመጠበቅ ሲባል የተደረገ ነው። እኔ እንደዛ ነው ይመስለኝ። ቪኒሽስ እንደሚመታው ነበር የነበረኝ ግምት። ቪኒሽስ በጠቅላላ የፍጹም ቅጣት ምት ሪከርዱ እንከን አልባ ባይሆንም ከ19 የፍጹም ቅጣት ምቶች 6ቱን ስቷል። ስለዚህ በጣም ከፍተኛ አማካይ የፍጹም ቅጣት ምት መቺ ነው። የፍጹም ቅጣት ምት 80% ከ78 እስከ 80% ነው በታሪክ የሚቆጠረው። በዛ አቬሬጅ ውስጥ ያለ አይነት ተጫዋች ነው
ብሩኖ ጊማራሽ ግን በኒውካስል ልክ ነው 1-2 ጊዜ ፍጹም ቅጣት ምት ሲመታ አይተነው እናውቃለን። ግን ወደ አውሮፓ ከመጣበት ጊዜ ጀምሮ አሁን 2026 ላይ ነው ያለነው። ቢያንስ 8 ዓመት ይሆናል አውሮፓ ውስጥ። የሊዮን ተጫዋች ነበር ወደ ኒውካስል ከመምጣቱ በፊት። በ8 ዓመቱ 3 ጊዜ ብቻ ነው የፍጹም ቅጣት ምት የመጣ። ሁለቱን በ2026 እንግዲህ በእነዚህ 5-6 ወራት አካባቢ ነው የመታው። ግን በፕሪሚየር ሊግ ጨዋታ እንደዚህ አይነት ሃይ ስቴክ በሆነ በሚያጎድል ጨዋታ አይደለም የፍጹም ቅጣት ምት የመጣው። እንዲህ አይነት ልምድ የለውም። እንግዲህ ለምን እንደተወሰነ አሰልጣኞቹና የአሰልጣኞቹ ስታፍ ነው የሚያውቀው። እሳቸው ቪኒሽስን ሪያል ማድሪድ ውስጥ አሰልጥነውታል። ትልልቅ የፍጹም ቅጣት ምቶችን በቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች መጥቶ ሲያስቆጥር አይተውት ያውቃሉ። እንዴት እንደተወሰነ አላቅም። እሳቸው ሃይራርኪውን ተናግረዋል። አዎ ቁጥር 1 መቼ ብሩኖ ነበር፣ ከዛ ብለው ያው ሜዳ ውስጥ ስለማይኖር እንጂ ኔይማር ነው የመጀመሪያ መቻችን ብለው አስቀድሞ የታሰበበት እንደሆነ ተናግረዋል። አሁን እንግዲህ በውጤቱ ቢያስቆጥረው ኖሮ ይሄ ጉዳይ ርዕስ ላይሆን ይችል ነበር፣ ግን እሱ እንዲመታ ነው የተደረገው። ደግሞ አሁን ይሄ ተንደርድሮ ከዛ በኋላ ቆም ብሎ ግብ ጠባቂው ወደ አንዱ አቅጣጫ እንዲወድቅ አስገድዶ በተቃራኒው ወደ ጎል ለመምታት የመሞከር ቴክኒክ እየታወቀበት ያለ ይመስላል። ብሩኖ ፈርናንዴዝ፣ ቀደም ሲል አንቶኒዮ ዲ ናታሌ፣ ቪቺኛ፣ ጆርጂኖ አይነት ተጫዋቾች እንደዛ ያደርጋሉ። በቅርብ ዓመታት ሃሪ ኬንም ሮበርት ሌቫንዶቭስኪም ሌሎችም ተጫዋቾች ይህንን ሲያደርጉ ታይተናል። ነገር ግን ይጠብቋቸዋል። አሁን በቂ ሳምፕል ያለው አይመስለኝም ብዙ የመምታት ታሪክ ያለው ስላልሆነ ኒያላንድ ግን ደግሞ እንደምታውቁት ከጨዋታ በፊት አሁን በተለይ የጥሎ ማለፍ ጨዋታ ስለሆነ ወደ መለያ ምትም ልትሄዱ የምትችሉበት እድል እንዳለ ስለሚታወቅ የእያንዳንዱ ተጫዋች የፍጹም ቅጣት ምት የመምታት ጠባይና ትራክ ሬከርድ ይጠናል እና ምናልባት በዛ ሳምፕል መሰረት ሊሆን ይችላል አልወደቀለትም እና ደግሞ እሱ የሆነ ቴንሽን ያመጣል። አቅጣጫውን አወቀበት፣ ቶሎ ኮሚት አላደረገም እና ያዘበት እና በቻምፒየንስ ሊግ ፍጻሜ ኤዜ በፔዤ ጨዋታ ላይ የሆነበት ነገር ተመሳሳይ ነው። ሳፋኖቭ እንደዛ ነው ያደረገው። ሳፋኖቭ አላዳ ነው ግን አልወድቅ ሲለው ጥግ ማስያዝ ስለነበረበት የግድ ኤግዚኪዩሽን ስለሚያስፈልገው ግብ ጠባቂው እንኳ ቢለይብኝ እንዳያድንብኝ በሚል ስሌት ይመስላል ወደ ውጪ መጥቶታል ለምታውቁት እና እየሰራ አልመሰለኝም ይሄ ቴክኒክ በቅርብ ጊዜ ግን እንደ የሆነ ግብ ለማሳካት እንደተመረጠ የጨዋታ እቅድ ግን ለአንቼሎቲ እየሰራላቸው ነበር ልላልቸው። የፍጹም ቅጣት ምት አግኝተዋል። ቪኒሽስ ሌላ እድል አግኝቶ ነበር። የብራዚል ብሔራዊ ቡድን በተለያዩ ሌሎች አጋጣሚዎች በመልሶ ማጥቃት አደገኛ ይመስል ነበር። ጎል ከማስቆጠር በስተቀር እድሎች አግኝተው ነበር። በኖርዌይ ብሔራዊ ቡድን በኩል ቅድም እንዳልኩት በደንብ ኒውትራላይዝ አድርገዋቸው ነበር። 0.1 አካባቢ መሰለኝ የኖርዌይ የመጀመሪያ አጋማሽ ኤክስጂ ነበር። ስለዚህ ከጨዋታ እቅድ አንጻር ለብራዚል እንደዛ መጫወት ተቀባይነት አለው የለውም ለብራዚሎቹ የሚተው የሞራል ክርክር ቢሆን ከጨዋታ እቅድ አንጻር ግን ከሞላ ጎደል ሰርቷል። ያንን ጎል ቢያስቆጥሩት ኖሮ ደግሞ ምናልባት አሰልጣኙን የታክቲክ ማስተር ክላስ ነው ይሄ ታክቲካል ማስተር ክላስ ምናምን ሊባል ይችል ነበር። ሁለተኛ አጋማሽ ላይ ግን ለውጦች ማድረግ ጀመሩ አሰልጣኙ እና አንደኛው ለውጥ የሰራ ይመስል ነበር። ኤንድሪክ ተቀይሮ የገባበት ማለት ነው። ከሁለተኛ አጋማሽ መጀመር በኋላ በማቴዎስ ኩኛ ነው ተቀይሮ የወጣው። የመጀመሪያ ንክኪው ከቪኒሽስ የመጣ በጣም ድንቅ መስመር ሰንጣቂ የትሪቬላ ፓስ ነበር። ከግብ ጠባቂው ጋር ፊት ለፊት ነበር። የመጀመሪያ ተጩ ትክክል አልነበረም። በኋላ ወደ ጎል የመታበትም ቴክኒክ ትክክል አልነበረም እንጂ የሱ መግባት ከጀርባ ዲፕ ሩጫዎች የማድረግ ችሎታ ያለው ማቴዎስ ኩኛ ወደ ኳስ የሚመጣ አይነት የፕሌይ ሜኪንግ ችሎታ ያለው የ10 ቁጥር ባህሪ ያለው ተጫዋች እንጂ 9 ቁጥር ሆኖ ቢጀምርም ግን በጣም አድቫንስድ ተጫዋች ቪኒሽስ ነው እንደሚታወቀው። ይሄኛው ተጫዋች ግን የበለጠ እንደዚህ አይነት ሩጫዎች የሚሰጥ ቀጥተኛ ሩጫዎች የሚሰጥ ነው። ጎሉን አላስቆጠረውም ልክ ነው፣ ግን ጎሉ የጎል እድል የሆነበት ምክንያት ሌሎቹ የብራዚል ተጫዋቾች የማያደርጉትን አይነት ሩጫ በማድረጉ ምክንያት ነው። ስለዚህ የሰራ ይመስል ነበር። በኋላ ግን የተጫዋች ለውጥ አደረጉ። በነገራችን ላይ አንቼሎቲ በዚህኛው የዓለም ዋንጫ ለመጀመሪያ ጊዜ 4-3-3ን ትተው የመጡበት የዓለም ዋንጫ ነው። እንግዲህ ከሳቸው በፊት የነበሩት አሰልጣኝ ዶሪቫል ጁኒዮር የሚባሉት አሰልጣኝ 4-2-4 ለመጫወት ሞክረው አንዳንድ አሰቃቂ ውጤቶች ገጥመዋቸዋል። በቦነስ አይረስ በአርጀንቲና 4-1 የተሸነፉበትን ጨዋታ ጨምሮ ማለት ነው። በተለይ ደግሞ አንቼሎቲ ከተመለሱ በኋላ ካሰሚሮም አብሮ ወደ ቡድኑ ተመልሷል። ካሰሚሮ 34 ዓመቱ ነው። ከዚህኛው የዓለም ዋንጫ በኋላ ወደ ሜጀር ሊግ ሶከር ሄዶ ነው የሚጫወተው እና ሰፊ የሜዳ ስፍራ ለመከላከል የሚያስችል አካላዊ ቅልጥፍና የለውም። አሁን ባለበት እድሜ በሁለት አማካዮች ብቻ የምትጫወቱ ከሆነ ትልቁ ፈተና እሱ። አሁን ይሄ የበለጠ ስታቲክ የሆነውን ሰፊ የሜዳ ስፍራ መሸፈን የማይችለውን ካሰሚሮን ልክ እንደ ፕራይም ካንቴ እንደ ሁለት ተጫዋች እንዲጫወት ማድረግ ማለት ነው። ገባቸው ከፓናማ ጋር በነበረው ጨዋታ የመጀመሪያ አጋማሽ ላይ ሞከሩት፣ አልሰራም። ስለዚህ ሁለተኛ አጋማሽ ላይ በሶስት አማካዮች መጫወት ጀመሩ።
እና ከዛ በኋላ ከብሩኖ ጊማራይሽ እና ከካሰሚሮ ጋር ሉካስ ፓኬታ ይሰለፍ ነበር። ግን ፓኬታ የባለፈው የጃፓን ጨዋታ ላይ መጀመሪያ አጋማሽ ላይ ተጎድቶ ስለነበር እዚህኛው ጨዋታ ላይ በሌላ አማካይ አልተኩትም። ትልቁ ችግር ግን በቂ አማካዮችም ይዘው አልመጡም። ምክንያቱም የ4-3-3 ቡድን የመስራት ሀሳብ አልነበራቸው። እንግዲህ አንቸሎቲ ስማርት ናቸው። ከትልልቅ የእግር ኳስ አእምሮዎች መካከል አንደኛው የሳቸው በእግር ኳስ ታሪክ በጠቅላላ ባይመስሉም ረቂቅ ምጡቅ እያንዳንዷን ጉዳይ በፎረንሲክ የሚያጠኑ የታክቲክ ሰው ባይመስሉም በተለይ በሪያል ማድሪድ የቫይብ አሰልጣኝ በቃ ተደርገው ቢሳሉም እንደዛ አይደሉም። አንቸሎቲ የአሪጎ ሳኪ ተማሪ ናቸው። የሚያረጉትን በሚገባ የሚያውቁ ናቸው። ደግሞ ክሌመንት ልጃቸው ዳቪድ አንቸሎቲ ሌሎችም ሰዎች አሏቸው። በዶሪቫል ጁኒዮር ጊዜ እየሰራ ያልነበረን ነገር ነው ይዘው የመጡት እና ሲብስ ደግሞ ካሰሚሮ ነው እንደዚህ አይነት ኃላፊነት የተሰጠው። የካሰሚሮን ጥንካሬዎች የሚሸሽግ ድክመቶቹን የሚያጎላ አይነት ምርጫ ነው ይሄ። በብዙ አጋጣሚዎች ላይ ታይቷል። እሳቸውም ቶሎ አርመውታል። ግን ትላንትና አልነበረም ሉካስ ፓኬታ። ስለዚህ ማርቲኔሊን ያሰለፍ እና ከ4-3-3 ወደ 4-2-4 የሄዱበት ነው እና ለውጦች አደረጉ። በኋላ ግን እኔ ይገባኛል ለምን ማስገባት እንደፈለጉ። ኔይማር የተመረጠበት ምክንያት እግር ኳሳዊ ምክንያት ብቻ አይመስለኝም። ኔይማርነቱን ያስመረጠው እንጂ ባለፉት 3 ዓመታት በክለብ እግር ኳስ ባሳለፈው ቆይታ ለብራዚል ብሔራዊ ቡድን የሚያስመርጥ የአካል ሁኔታ ላይም የስሜት ሁኔታ ላይም የጨዋታ ዝግጅትም ላይ ፐርፎርማንስም የፊትነስ ሪከርድም የለውም። ምናልባት አብዛኛውን ሕዝብ ለማስደሰት ካልሆነ በስተቀር አሁን ለብራዚል ብሔራዊ ቡድን ወይ ለየትኛውም ትልቅ ብሔራዊ ቡድን ሊያስመርጥ የሚችል አይነት ብቃት ላይ አይደለም ኔይማር። ለሻንቶች ነው የሚጫወተው። 8 ጨዋታ ብቻ ነው በ2026 ያደረገው እና ቀይረው አስገቡት። ቡድኑ ውጤቱ እንግዲህ 0-0 ነበር እሱ በገባበት ጊዜ 22 ደቂቃ ሲቀረው ነው የገባው። ይሄ የተሳሳተ ምርጫ ይመስላል። ምክንያቱም አንደኛ ጎሉን ቢስተውም ግን ያንን የ9 ቁጥር ሩጫ ያደርግ የነበረውን የኖርዌይን የተከላካይ መስመር ጀርባ እያጠቃ የነበረውን ኤንድሪክን ወደ ቀኝ ክንፍ ተጫዋችነት ነው የወሰደው። በቀኝ ክንፍ በኩል መጫወት ይችላል፣ ግን የቀኝ ክንፍ ተጫዋች አይደለም። ባህሪያ የቀኝ ክንፍ ተጫዋች አይደለም። ቪኒሽስን የበለጠ ወደ ግራ ሴንትራል ቦታውን ለኔይማር ለመተው ሲባል የተደረገ ነው እና ሁለት ነገር አሳጣቸው። አንደኛ ሁለት በመከላከል በኩል ክንፎች በመከላከል በኩል ብዙ የማይደነቁ ተጫዋቾች ያንን ቦታ እንዲቆጣጠሩ ተደረጉ እና ብዙ በማያስገርም ሁኔታ አንድሪያስ ሽለንድሩፕ በኖርዌይ አሰልጣኝ በኩል እንዲሁም የተሳካ ቅያሬ ነበር ማለት ይቻላል። የመጀመሪያው ጎል ሲቆጠር ኳሱን ክሮስ ያደረገው እሱ ነው። አጠገቡ የነበረው ኤንሪክ ነው። ብሎክ አላደረገውም ወይ በቂ የመከላከል ሚናውን አልተወጣም። በማጥቃቱም በኩል በተቀይሮ ከገባ በኋላ የነበረውን አይነት ተጽዕኖ መፍጠር አልቻለም። በኋላ ኤደርሰንም ተቀይሮ ገብቶ ነበር። እሱም ሁለተኛ ጎል መቆጠር ላይ የቦታ አያያዝ ነበሩት። ስለዚህ በአንቸሎቲ በኩል ባለፈው የጃፓን ጨዋታ ላይ ያደረጓቸው ለውጦች ወይም ያላደረጓቸው ለውጦች ለምሳሌ ለካሰሚሮ አይነቱን ተጫዋች መታገሳቸው በዛ ጨዋታ ላይ ሰርቶ ነበር። ነገር ግን ይሄኛው ጨዋታ ላይ አልሰራም እና ለአንቸሎቲ ጥሩ ጨዋታ አይደለም። በብራዚል ሕዝብም በኩል ጥሩ ምስል የሚተው አይደለም። ሀሳባቸው ገብቶኛል፣ ምን ለማድረግ እንደሞከሩ በመልሶ ማጥቃት በፍጥነት ለማጥቃት ነው የሞከሩት። ኖርዌይ የማይችለውን ነገር ኳስ ሞኖፖላይዝ በማድረግ ከዛ በኋላ የጎል ዕድሎች ለመፍጠር እንዲገደድ ማድረግ ነው። ስለዚህ ከሞላ ጎደል ኒውትራላይዝ አድርገውታል። እየሰራ ነው። ቨርቲካላይዝ ማድረግ ነው የፈለጉት፣ በፍጥነት ማጥቃት ነው የፈለጉት። ከሞላ ጎደል እየሰራ ያለ ይመስል ነበር፣ ግን በመጨረሻ ላይ አልሰራላቸውም እና ኖርዌይ የሚፈልገውን ያህል የጎል ዕድል ባይፈጥርም ግን ብዙ አልሰራም። ግን ትልቁ ችግር የኖርዌይ አይነት ቡድን ውስጥ ለምሳሌ ኦዴጋርድ 124 የጨዋታ የቦል አክሽንስ የሚባሉ ከኳስ ጋር 124 አክሽኖች ላይ ተሳትፏል። ፓስ በማድረግ ሊሆን ይችላል፣ ወይ ድሪብል በማድረግ ሊሆን ይችላል፣ በመንካት ሊሆን ይችላል። 124 ጊዜ እንዲሳተፍ ተደርጎ እኔ ተቀባይነት ያለው አይመስልም። 34-33% ፖሴሽን ብቻ ነው ያዘው። እዚህ ላይ የኔይማር ውሳኔ እንዳነሳሁት ፊት አይደለም፣ እንዲሁ ስታዩት የጨዋታው ሪትሙ ትክክል አይደለም። ግን ቅድም እንዳነሳሁት ደግሞ ታክቲካዊ ችግሮች ይዞ መጥቷል። ኤንድሪክ የበለጠ የክንፍ ተጫዋች እንዲሆን ሪሎኬት እንዲያደርግ ሌላ ቦታ ይዞ እንዲጫወት ተደርጓል እና ያ ደግሞ የሚስማማው ቦታ አይደለም። ስለዚህ ጎሉ ሲቆጠር ስህተት ነበረው። ሁለተኛ መውጣት የነበረባቸው አንዳንድ ተጫዋቾች አሉ፣ እንደ ዳኒሎና እንደ ካሰሚሮ አይነት ተጫዋቾች። ሁለቱም 34 ዓመታቸው ነው። በአሜሪካ ወበቅና ሙቀት የ90 ደቂቃ ተጫዋቾች አይመስሉም እነዚህ ተጫዋቾች። የባለፈው ውሳኔ ላይ አሰልጣኝ ውሳኔ ትክክል ቢሆን እንደ አጋጣሚ ሆኖ ችግሩ የትውልድ ችግር ይመስላል። የብራዚል እግር ኳስ አሁን ደህና የመሃል ተከላካዮች ያፈራ
እናያለን። ጋብርኤል፣ ማርኪኞስ፣ ኤደር ሚሊታው፣ ሌሎች ተከላካዮች ያፈራል። ከፊት እንደ ድሮ ሱፐርስታሮች አይደለም። ለምሳሌ 2006 ላይ ሮናልዲኞ የባሎንዶር አሸናፊ ነበር። ሪካርዶ ካካ ከአንድ ዓመት በኋላ የባሎንዶር ያሸንፋል። ሮናልዶ አስቀድሞ የነበረው የዓለም ዋንጫ ከፍተኛ ጎል አስቆጣሪ ነበር። አድሪያኖ መውረድ አልጀመረም ነበር ያን ጊዜ። ኢቨን ሮቢኞ ተጠባባቂ ወንበር ላይ ነበር። እንደዚህ አይነት ትውልድ ከቪኒሽስ በስተቀር አሁን ወርልድ ስታር የሆነ የማጥቃት ተጫዋች የላቸውም። ምናልባት ራፊኛ እንጨምር ይሆናል። ራፊኛ አልደረሰም ለትላንትናው ጨዋታ። ግን እንዲያው ቢያንስ ተከላካዮችና ግብ ጠባቂዎች እንዲሁም አጥቂዎች የተሻለ ያፈራል። ግብ ጠባቂዎች አሊሰን፣ ኤደርሰን አይነት ግብ ጠባቂዎችን በቅርብ ጊዜ መሀል ላይና የፉል ባኮች ቦታ ላይ ግን የብራዚል እግር ኳስ የግራና የቀኝ መስመር ተከላካዮቻቸው በእድሜ ትላንትና የተሰለፉት 66 ዓመታቸው ነው በድምር። የብራዚል ፉትቦል ከ1950ዎቹ ጀምሮ አንዱ መታወቂያው የነበረው እንደዚህ ላይ ታች እያሉ ልክ እንደ ክንፍ የማጥቃት ተጫዋች የሚያጠቁ የመስመር ተከላካዮችን በማፍራት ነበር የሚታወቀው። በሁሉም ታላላቅ ቡድኖቻቸው 5 የዓለም ዋንጫዎች ባሸነፉ ቡድኖቻቸው ላይ በሙሉ እንደዚህ አይነት የመስመር ተከላካዮች ነበሯቸው። አሁን ዳኒሎ ነው የመስመር ተከላካዮች። ኢቭን ዳኒሎ በዩቬ በነበረበት ጊዜ መሀል ተከላካይ ሆኖ ነበር የሚጫወተው። የፉልባክ ሆኖ ለመጫወት የሚያስችል ኤነርጂ ጨርሷል። ላይ ታች እያለ የአፕ ኤንድ ዳውን ፉልባክ መሆን አይችልም። እና ግን 34 በጣም ዲማንዲንግ ቦታ ነው። በነገራችን ላይ ሜዳ ውስጥ ብዙ ኪሎ ሜትር ከሚሸፍኑ ተጫዋቾች መካከል የመስመር ተከላካዮች ይጠቀሳሉ። ያንን ኮሪደር በሙሉ ስለሚቆጣጠሩ ማለት ነው። እሱም ያው እንግዲህ በምርጫ ማጣት የትውልድ ጉዳይ ልበለው እንደዛ ሊሆን ይችላል። ስለዚህ ብዙ ውሳኔዎች ወስነዋል። ግን በዛው ልክ ደግሞ የጎል እድሎች ፈጥረዋል። በቂ የጎል ጨዋታውን ለማሸነፍ የሚያስችል የጎል እድል ፈጥረዋል። ይሄ ስልት ተቀባይነት አለው ወይ ሌላ ጉዳይ ቢሆንም ኦሪያን ኒያላንድ እዚህ ላይ መጠቀስ አለበት። ኤንድሪክ ኳሱን ባገኘበት ጊዜ የራሱ የመጀመሪያ ንክኪ ነው፣ ግን የግብ ጠባቂው ማወጣት ጫና ውስጥ አሳድሮታል። ሌሎችም አጋጣሚዎች ነበሯቸው። የፍጹም ቅጣት ምቱ በተለይ ግን ትልቅ ሞመንት ነበር። ምክንያቱም ጨዋታዎች በጌም ስቴት ይወሰናል። የኖርዌይ ብሔራዊ ቡድን 1-0 በዛ ፍጥነት መመራት ጀምሮ ቢሆን ኖሮ የበለጠ ሪስክ መውሰድ ነበረበት። የተከላካይ መስመሩ ያን ያህል አስተማማኝ አይደለም። ገና ከጉዳት የተመለሰ ከቪኒሽስ ጋር የሚጋፈጥ ሪየርሶን የሚባል የቀኝ መስመር ተከላካይ ያለው ነው። አየር በተጠናቀቀው ውድድር ፍጹም አስደናቂ ነበር ለማለት ያስቸግራል። በጠቅላላው አሁን ለምሳሌ በኋላ የገባው አርሰንስ በቤንፊካ ስህተት በመስራቱ የሚታወቅ ተጫዋች ነው እና በጣም የተደራጀ መከላከል ያየን ቢሆንም ትላንትና ግን በጠቅላላው ግን በተናጠል ተጫዋቾቹን ካያቸዋቸው በተለይ ሰፊ ስፔስ እንዲከላከሉ የሚገደዱ ከሆነ ስህተት ሊሰራ የሚችል የተከላካይ መስመር ነው። ስለዚህ ያ ጎል ተቆጥሮ ቢሆን ኖሮ የጨዋታው ጠቅላላ ተፈጥሮ ሊቀየር ይችል ነበር። ስለዚህ ጌም ስቴት ይወስነዋል ጨዋታውን። ቢሆንም ግን ከዛ በኋላ በዛው መንገድ ቀጥለዋልና ብራዚላዊ አይመስልም። ይሄኛው አቀራረብ ብራዚላዊ የሚመስል አቀራረብ አይደለም እና ደግሞ በዛ መሰለኝ ቪኒሽስ ላይም ያለው ሸክም ግን በመጠኑ ከመልሶ ማጥቃት ባሻገር ይሄ ፖስት ሎስ ፕሬሸር የሚባል ልክ የተጋጣሚ ቡድን ኳስ ከቀማ በኋላ መልሳችሁ ቀምታችሁ በካውንተር ፕሬስ ማጥቃት እሱ የመጀመሪያው ትልቅ የጎል እድል በሁለተኛው አጋማሽ እንደተጀመረ ኤንድሪክ ተፈጠረለት የጎል እድል በዛ በአግሬሲቭ ፕሬሸር የተፈጠረ ነው። ሪያን አንቶኒዮ የመጀመሪያ አጋማሽም ላይ አይተነው ነበር። የጎሉ በተቆጠረበት ጊዜ ሪያን ነው አንቶኒዮ ኑሳ ላይ ፕሬስ ያደረገው። ከዛ በኋላ ነው ኳሱ የተቀማው ነው ማርቲኔሊ ነው ወደ ማቴዎስ ኩኛ ኳሱን የሰጠው። ስለዚህ በመልሶ ማጥቃትና በካውንተር ፕሬሲንግ ነው የጎል እድል ለመፍጠር ሞክረው የነበሩት። ለኖርዌይም ልክ ነው አስቸጋሪ ነበር። ምክንያቱም ይሄ ኦፕን ፊልድ ሰፊ ለሃላንድ የሚሆን መሮጫ ቦታ በማይኖርበት ጊዜ ለጎል እድል ለመፍጠር ይቸግር ነበር። በሁለቱ አጋማሽ ግን ኢንቴንሲቲ የለውም። በእግር ጉዞ ፍጥነት እንደሚሉት ፔዴስትሪያን ዎኪንግ እግር ኳስ 1960ዎቹ የድሮ ቴፕ የምታዩ ነው ይመስለው፣ የድሮ ቪኤችኤስ የምታዩ ነው ይመስለው የብራዚል ብሔራዊ ቡድን የኢንቴንሲቲ ጉድለት። በኋላ ግን የኖርዌይ አሰልጣኝ ሁለት ለውጦች አድርጓል። በሁለቱም ክንፎች በኩል ያሉትን ተጫዋቾቻቸውን ነው ቀይረው ያስወጡት። ሽሉድሮፕ በኋላ 2 አሲስት የሰጠው ተጫዋች እና ማንቸስተር ሲቲ ባለፈው ጃንዋሪ ለፉልሃም የሸጠው ተጫዋች ኦስካር ቦብ፣ ሁለቱም በጣም አስፈላጊ ለውጦች ነበሩ። እንዲያውም በለውጦች በኩል ከአንቼሎቲም የበለጠ በጣም የተሳካላቸው የኖርዌያቻቸው ናቸው። ምክንያቱም ሁለተኛው አጋማሽ እንደተጀመረ ነው ሁለቱም ፍላንኮች ላይ ለውጦች ያደረጉት እና ይሄ በጣም ብልህ ውሳኔ ነበር። ምክንያቱም ያ ልጅ 2 አሲስቶች መስጠቱ ብቻ ሳይሆን አንደኛ ሶርሎት እሱም ሰፊ ክፍት ቦታ በሚኖርበት ጊዜ የተጋጣሚ ቡድን ፕሬሲንግ በረጃጅምና የአግድሞች ኳሶች ልታልፉ ስትሞክሩ ነው የሚያዋጣው። ንጹህ የቀኝ ክንፍ ተጫዋች አይደለም።
ሃላንድ ስላለ ነው የቀኝ ክንፍ ተጫዋች የሚሆነው። ኖርዌይ ብዙ የ9 ቁጥር ምርጫዎች ያሉት ቡድን ነው። ስለዚህ ከሱ ይልቅ በጠባብ ቦታ ለመጫወት የሚያስችል በኮምቢኔሽን መጫወት የሚያስችለው ኦስካር ቦብን የሚያስገቡት ግሩም ውሳኔ ነበር። ምክንያቱም ኦስካር ቦብ በጣም ጥሩ ነው የተጫወተው በእኔ አስተያየት። አንድሪያስ ሽሉፕ በአንቶኒዮ ኑሳ ነው ተቀይሮ የወጣው። ሁለቱም ከረፍት በኋላ ተመልሰው አልገቡ እና በስታል ሶልባክን በኩል በኖርዌይ አሰልጣኝ በኩል የተደረጉት ለውጦች የሚሰሩ ነበሩ። በኋላ ደግሞ ሪዮርሰን የቦሩሲያ ዶርትሙንድ ፉል ባክ ነው፣ እሱ ወጣና ፍሬድሪክ አርሴነስ ተቀይሮ ገባ። እሱም በጣም ጥሩ ነበር ተቀይሮ ከገባ በኋላ እና ለውጦቻቸው በሙሉ ሰርተውላቸዋል ማለት ይቻላል። በቀጥታ ጨዋታው ላይ ቀጥተኛው ተጽዕኖ ያመጡ ለውጦች ነበሩ እና ለብራዚል ፉትቦል በጣም መጥፎ ወቅት ነው፣ ምንም ጥያቄ የለም። ለመጀመሪያ ጊዜ አይደለም ይሄንን ስንል የነበረው፣ ግን በጣም መጥፎ ጊዜ ነው። አሁን ከቪኒሽስ በስተቀር እንዳልኩት ወርልድ ክላስ ተጫዋች አላቸው ለማለት ያስቸግራል። ማንም ሰው ሪያሊስቲክ የሆነ ተስፈኛ የብራዚል ደጋፊ ሊሆናል እንጂ ይሄ የብራዚል ብሔራዊ ቡድን ዋንጫ ማሸነፍ የሚያስችል ማቴሪያል ያለው አይደለም። እንደዚህ አይነት አይደለም። ግን የዓለም ዋንጫ የሚገርም ባህሪ ይዟል። ያው እንደምታውቁት አንዳንድ ቡድኖች እንደ ኬፕ ቨርድ አይነት ቡድኖች፣ ሌሎችም ቡድኖች የዓለም ዋንጫ በታሪካችሁ ብቻ የሆነ ስፍራ የምትይዙበት እንዳልሆነ አሳይተዋል። አሁን የመጨረሻዎቹ 8 ቡድኖች ውስጥ ብራዚል የለችም፣ 5 ጊዜ ዓለም ዋንጫ ያሸነፈች። ጀርመን የለችም፣ 4 ጊዜ ዓለም ዋንጫ ያሸነፈች። ጣሊያን ጭራሽ አልተሳተፈችም፣ 4 ጊዜ ዓለም ዋንጫ ያሸነፈች። 13 የዓለም ዋንጫ ያሸነፉ ናቸው እነዚህ። ኡሩጓይ ከምድቧ አላለፈችም፣ 2 የዓለም ዋንጫ ያሸነፈች ነች። ስለዚህ 15 የዓለም ዋንጫ ያሸነፉ ብሔራዊ ቡድኖች የሉ ማለት ነው። 22 የዓለም ዋንጫ ነው የተደረገው። ከ22ቱ 15ቱን ያሸነፉት ቡድኖች ሩብ ፍጻሜ ውስጥ የሉ እና ምንድነው በልማድ እንላለን እንደዛ መስራት ምናምን እንላለን። አዎ ማለት ኢንታይትልመንት ብሎ ነገር የለም። በቃ እንደ ኖርዌይ አይነት ቡድኖች ሲመጡ እያየን ነበር። ቡዶ ግሊምትን አላየንም ባለፈው የውድድር ዘመን በቻምፒየንስ ሊግ ኢንተርን አሸንፎ ከቻምፒየንስ ሊግ ውጪ ሲያደርግ፣ ማንቸስተር ሲቲን ሲያሸንፍ፣ አትሌቲኮ ማድሪድ ሜዳ ላይ ሄዶ አቻ ሲወጣ ምናምን አየን። ቡዶ ግሊምት በቅርብ ዓመታት የዩሮፓ ሊግ ሴሚፋይናሊስት ነበር። በአርክቲክ ሰርክል ያለ 9,000-10,000 ተመልካች ብቻ የሚይዝ ስቴዲየም ያለው ግን ከተለመደው ወጣ ያለ ነገር የሚሞክር አይነት ክለብ ነው። አሁን ይሄ የቡዶ ግሊምት ፕሬዘንስ ብዙ የለበትም የኖርዌይ ብሔራዊ ቡድን፣ ግን ይኸው በደንብ በየጊዜው አዳዲስ ተጫዋቾች እያፈለቀ ያለ ነው። ስለዚህ በተገቢነት ብቻ ብራዚል ስለሆናችሁ፣ ጣሊያን ስለሆናችሁ፣ ጀርመን ስለሆናችሁ ብቻ የዓለም ዋንጫ ሴሚፋይናል የመድረስ መብት የለም። እግር ኳስ እንደዚህ አይነት የተለወጠ ባህሪ እየያዘ ነው። የዛ ትምህርት መሰለኝ ብራዚልን በተመለከተ ግን እንደማስብ አንድ ሌላ ፕሮግራም መስራት የሚያስፈልገን ይመስለኛል። ግን በመጨረሻ አንቼሎቲንም አምጥታ የውጭ ሀገር አሰልጣኝም ቀጥራ በብራዚል ታሪክ 3ኛው አሰልጣኝ የውጭ ሀገር አሰልጣኝ ሆነ ማለት ነው። ከዛ ውጭ የነበሩት 2 አሰልጣኞች በጣም አጭር ጊዜ ነው ያሰለጠኑት ነው። ሁለቱም የሉዞፎን ሰዎች ናቸው ወይም ፖርቱጋላውያን ናቸው። ተመሳሳይ ቋንቋ የሚናገሩ ናቸው። አይ ቲንክ የዓለም ዋንጫም ላይ አሰልጥነው አያውቁም። አንቼሎቲ የመጀመሪያው ናቸውና ለሳቸው አልሰራም። አሁን ይሄ የመጀመሪያው በቃ አንደኛው አልተሳካም፣ የቀጣዩ ቡድን ግንባታ ግን አሁን ተጀምሯል ብለዋል። ያንን ያሰሯቸዋል ወይ አላቅም። የብራዚል ኤፍኤ ይፈቅድላቸው እንደሆነ ምክንያቱም ይሄ ቡድን ኦልሞስት 30 ዓመቱ ነው አቬሬጅ እድሜ። ሻንቱሽ 32 ዓመቱ ነው፣ ማርኪኞስ 32 ዓመቱ ነው፣ ዳኒሎ 34 ዓመቱ ነው፣ ካሰሚሮ 34 ዓመቱ ነው። እነዚህ በሙሉ ትላንት ጨዋታውን የጀመሩ ተጫዋቾች ከዚህ በኋላ ለብራዚል ብሔራዊ ቡድን የሚጫወቱ አይመስለኝም። አሊሰን 33 ዓመቱ ነው ግብ ጠባቂው። ለግብ ጠባቂዎች ጥቂት ተጨማሪ ጊዜ መቆየት ይችሉ ይሆናል፣ ግን እንደገና አዲስ መሰራት ያለበት ይመስለኛል። የፕሮጀክት አሰልጣኝ የሚያስፈልገው ይመስለኛል። ልክ እንደ አንቼሎቲ አይነት የበለጠ ፕራግማቲክ ጥገናዎች በማድረግ ሳይሆን ትልቅ አብዮታዊ ሺፍት የሚያስፈልገው ይመስላል። ከዚህ በፊት ሞክረውታል በቅርብ ጊዜ ሳይሆን ቀረ በቋሚ አሰልጣኝነትም ባይሆን። ስለዚህ እኔ እንጃ የአንቼሎቲን ጉዳይ በኃላፊነት የሚቆየታቸውን ጉዳይ ይጠራጠራል። ለኖርዌይ ግን እና ለሃላንድ ለቡድኑ አባላት በሙሉ ላለፉት ዓመታት በእግር ኳሳቸው ላይ ለሰሩት ስራ ሁሉ በጣም ትልቅ ስኬት ነው። የኖካውት ጨዋታ ሲያሸንፉ ለመጀመሪያ ጊዜ ነው። ለመጨረሻ ትልቁ ውጤታቸው ወደ ሁለተኛው ዙር መድረስ ነበር። 1938 እና 1998 የዓለም ዋንጫ የ98ቱ የዓለም ዋንጫ ላይ እንዲያውም አከራካሪ እኮ ነው አይደለም ብራዚልን ያሸነፉበት ያ3ኛ የምድብ ጨዋታቸው ያኔ እንዲያውም ያ ልጆች ሆነን ሞሮኮ ላይ የተሰራ ደባ ተደርጎ ነበር ይቆጠር የነበረው። ቶሬ አንድሬ ፍሎ ላይ መጨረሻ ላይ የተሰራው ተሰራ ተብሎ የተሰጠው የፍጹም ቅጣት ምት በጣም አወዛጋቢ ነበር። ያንን ጨዋታ በማሸነፋቸው ነበር ያለፉት። ግን ከ28 ዓመት በኋላ ደግሞታል። ብራዚልን 2-1 አሸንፏል። በሌላ ምዕራፍ የበለጠ ጎጂ የሆነ ምክንያቱም ብራዚል ያንን የዓለም ዋንጫ ግማሽ ፍጻሜ ድረስ
ተጉዛ ስለነበር ማለት ነው። እና ይበቃል ስለ ብራዚልና ስለ ኖርዌይ ይህን ያህል ካነሳን፣ ኖርዌይ ቀጥሎ ከእንግሊዝ ጋር ትጫወታለች ማለት ሃላንድ ከተወለደባት ሀገር ጋር ይጫወታል ማለት። ሃላንድ እንግሊዝ ውስጥ ነው የተወለደው፣ ሊድስ ከተማ ውስጥ ነው የተወለደው። አባቱ ለሊድስም ለማንቸስተር ሲቲ የሚጫወት ነበር። አልፊ ሃላንድ ያው በኖርዌይ ነው ያደገው። ለእንግሊዝ መጫወት ይችል ነበር በነገራችን ላይ ሃላንድ እንግሊዝ ውስጥ በመወለዱ ምክንያት። ብዙ የፕሪሚየር ሊግ ፊቶች አሉ፣ ኦደጋርድ፣ ሃላንድ፣ በርግ፣ ክሪስቶፈር አየር፣ ሌሎችም በፕሪሚየር ሊግ የምናውቃቸው ተጫዋቾች አሉ። ስለዚህ የሆነ የፕሪሚየር ሊግ ፊሊንግ ያለው ጨዋታ ነው የሚሆነው። ስለዚህ በዚህ ሁኔታ ተጠናቋል። እንግሊዝ የሜት ላይፍ ለብራዚል ውጤት እኔ ማየት ከጀመርኩበት ጊዜ ጀምሮ መጥፎ ውጤት ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።